የኦሮምኛ ቋንቋ አቀንቃኞቹ ለቴዲ አፍሮ ያዞምባና ዳስጣል ስራዎች አጸፋ ምላሽ ሰጡ። አርቲስቶቹ ቴዲ አፍሮ የኦሮሚያን ሕዝብ በሙዚቃው ሰድቧል በሚል ምላሽ እንደሰጡ ተነግሯል። ይህ ድርጊታቸው የቴዲን አድናቂዎች አስቆጥቷል ተብሏል። እንመለከተዋለን። መከላከያ ሰራዊት ጠንካራ የባህር ኃይል እየገነባ መሆኑ ተገለጸ። ኢትዮጵያ የያዘችውን ቀይ ባህርን የማስመለስ አጀንዳ ላለመተው አመልካች መሆኑ እየተገለጸ ነው። በመረጃ ሰዓታችን የምንመለከተው ይሆናል። በኦሮሚያ ክልል በህዝብ ላይ በደል የሚያደርሱ አካላት ጉዳይ እያነጋገረ ነው። ለጊዜው በቁጥጥር ስር የማዋል ስራ እየተሰራ ነው ቢባልም አሁንም የህዝቡ ስጋት ሆነው መቀጠላቸው እየተሰማ ነው። ኢህአፓ ፓርቲ ሰላማዊ ሰልፍ እጠራለሁ አለ። ፓርቲው ለሚጠራው ሰላማዊ ሰልፍ እስካሁን ከምርጫ ቦርድ ፍቃድ አለማግኘቱ ተነግሯል። በዝርዝር የምንመለከተው ይሆናል። የዩኒቲ ዩኒቨርሲቲ ፕሬዝዳንት በተማሪዎች ምረቃ ላይ ስራ ያለ ዘመድና ያለ ሙስና አይገኝም በማለት በድፍረት ተናግረዋል ተባለ። እንዲህ አይነት ንግግር ምናልባትም የመጀመሪያ ነው እየተባለ ነው። የመረጃ ሰዓታችን አካል አድርገነዋል። በሰዓቱ ይቀርባል። የመካከለኛው ምስራቅ ጦርነት በተለይ የሆርሙዝ ወሽመጥ ጉዳይ በየቀኑ አዳዲስ መረጃዎች እየወጡበት ይገኛሉ። ሀገራቱ በከፍተኛ ውጥረት ላይ መሆናቸው ተነግሯል። ሰላም ጤና ይስጥል። ከኢትዮ አምባ የሰዓቱ መረጃዎች ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። የኦሮምኛ ሙዚቃ ድምጻዊ ገላና ጋሮምሳና ዩሳን ጌታሁን በአማርኛ የታሪክ መዛግብት በሚል ርዕስ አርብ ሌሊት በለቀቁት አዲስ ዘፈን ባሳለፍነው ሐሙስ ለተለቀቀው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ቀጥተኛ ምላሽ ሰጥተዋል። በኦሮምኛና በአማርኛ ቋንቋዎች የተሰናዳው ይህ የዘፈን ስራ በተለይም በአማርኛ የግጥም ስንኝ ውስጥ የተካተቱትን መልእክቶች በቴዲ አፍሮ ያዞምባና ዳስጣል ለተሰኙ ዜማዎች ምላሽ የሚሰጡ ሆነው ተገኝቷል። በዘፈኑ ውስጥ የተካተቱት የአማርኛ ግጥም ከፊሉ እንደሚከተለው ይነበባል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውስ ገዳይ የሚል ስንኝ ተጠቅመው ለቴዲ አፍሮ ስራ ምላሽ ሰጥተዋል። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝ የጀግናና የነጋዴ ልዩነት ይታወቅ ሲሉ መልእክት አስተላልፈዋል። በተጨማሪ እኛ ያቀናናትን ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉትን ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋም አድርገውታል። ይህ የሁለቱ ድምፃውያን ስራ ከተለቀቀ ጥቂት ሰዓታት ውስጥ በማህበራዊ ሚዲያ ላይ ሰፊ የሐሳብ ልዩነት ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳይ ላይ በዜማና በግጥም የሚያደርጉት ይህ የሐሳብ ፍጭት የብዙዎችን ትኩረት ስቧል። የኢትዮጵያ መከላከያ ሰራዊት የሀገር ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል በመገንባት ላይ መሆኑን አስታወቀ። የሀገር ብሔራዊ ጥቅም ለማስከበር የሚያስችል ጠንካራ የባህር ኃይል በግንባታ ላይ መሆኑን መከላከያ ሰራዊት አስታወቀ። መከላከያ ሰራዊት ሚያዝያ 10 ቀን 2018 ዓ.ም ባወጣው መረጃ መሰረት በሁርሶ እጩ መኮንኖች ማሰልጠን ትምህርት ቤት ለ27ኛ ዙር የጽናት ኮርስ እጩ መኮንኖች ስለ ኢትዮጵያ ባህር ኃይል አመሰራረት ወቅታዊ ቁመናና ዓለም አቀፍ የባህር ህግጋትን የተመለከተ ሰፊ ገለጻ ተደርጓል። ኢትዮጵያ ባህር ኃይል አካዳሚ አዛዥ ካፒቴን ከበደ ሚካኤል ተቋሙ የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል እየገነባ መሆኑን አብራርተዋል። አዛዡ አክለውም የኢትዮጵያ ባህር ኃይል ጥንታዊና ታሪካዊ መሰረት ያለው መሆኑን ጠቅሰው ሀገሪቱ የወደብ ባለቤት በነበረችባቸው ዘመናት የቀይ ባህር ሰላም በማስከበር ረገድ ጉልህ ሚና ሲጫወት መቆየቱን አስታውሰዋል። ካፒቴን ከበደ በገለጻቸው ወቅት እንዳመለከቱት አሁን ላይ ኢትዮጵያ የባህር ኃይል በዘመናት መልክ ዳግም በማደራጀት የሀገሪቱን የጂኦ ፖለቲካዊ ተጽዕኖና ስትራቴጂካዊ ጥቅም የሚያስከብር ቁመና ላይ እንዲገኝ ተደርጓል። ኢትዮጵያ የ90 በመቶ የሚሆነውን የገቢና ወጪ ንግድ እንቅስቃሴ የምታካሄደው በባህር ትራንስፖርት መሆኑ የተጠቀሰ ሲሆን አዛዡ የከፍተኛ የኢኮኖሚ መስመር ያለ ስጋት እንዲቀጥል የባህር ኃይል ሚና ወሳኝ መሆኑን ገልጸዋል። በተለይም የንግድ መርከቦች ደህንነት በአስተማማኝ ሁኔታ ለመጠበቅና በቀይ ባህር አካባቢ
የሚከሰቱ የባህር ላይ ውንብድናዎችን ለመከላከል ዘመኑን የሚመጥን ቴክኖሎጂ የታጠቀና የሰለጠነ የሰው ኃይል ተገንብቷል ብለዋል። ካፒቴን ከበደ ሚካኤል ለእጩ መኮንኖች ባስተላለፉት መልእክት እንደ ኮርሳችሁ ስያሜ ሁሉ ጽናትን በተግባር ለማሳየት የሚሰጣችሁን የእጩ መኮንንነት ትምህርት ስልጠና በብቃት በመወጣት ተተኪ አመራር መሆን ይጠበቅባቸዋል ሲሉ አሳስበዋል። ይህ ዜና ኤርትራ መንግስት በትኩረት የሚታይ እንደሚሆን አስተያየት ሰጪዎች ይገልጻል። ምናልባትም በመካከለኛው ምስራቅ ጦርነት ምክንያት የቆመ መስሎ የነበረው በኢትዮጵያና ኤርትራ የነበረው ውጥረት ዳግም ሊያገረሻ እንደሚችል እየተገመተ ነው። ኢህአፓ የምርጫ ቦርድ ፍቃድን ሳይጠይቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በህግ መንግስት የተረጋገጠውን የመሰብሰብ መብት በመጠቀም ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ ባያገኝም እንኳን በሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች የታቀዱ ሰልፎች እንደሚያካሂድ አስታውቋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት እንደገለጹት ፓርቲው የታቀዱትን ተቃውሞዎች አስመልክቶ ለምርጫ ቦርድ በይፋ ማሳወቂያ ያስገባ ቢሆንም እስካሁን ምንም አይነት ምላሽ አላገኘም ብለዋል። ለብሔራዊ ምርጫ ቦርድ ስላስገባው ደብዳቤ እስካሁን ምንም ያሳወቁን ነገር የለም፣ አሁን እየጠበቅን ነው ብለዋል። በኦሮሚያ ክልል ውስጥ በህዝብ ላይ በደል አድርሰዋል እንዲሁም በሙስናና በተለያዩ ከባድ ወንጀሎች ተሳትፈዋል የተባሉ የካቢኔ አባላት፣ የከተማው ከንቲባዎችና የጸጥታ አካላት ማንነት አሁን ላይ ማህበራዊ ሚዲያ አነጋጋሪ ሆኗል። ጉዳዩ የብዙዎች ትኩረት የሳበ ትልቅ አጀንዳ ሆኖ ቀጥሏል። ፖለቲከኛ ጃዋር መሐመድ በፌስቡክ ገጹ ላይ የእነዚህን ግለሰቦች ፎቶግራፍና የፈጸሙትን ወንጀል በዝርዝር እያወጣ ይገኛል። እንደ እርሱ ገለጻ ከሆነ ከሁሉም የክልል አቅጣጫዎች እጅግ በርካታ እውነተኛ ጥቆማዎችና መረጃዎች ከህዝብ እየደረሱ ነው። ይህ ሁኔታ ህዝቡ በውስጥ ያመቀውን ብሶትና ስቃይ ከታሰበው በላይ እጅግ ጥልቅ መሆኑን ያሳየ ሲሆን ጃዋርም ይህንን ህዝባዊ የማጋለጥ ስራ ወደፊትም አጠናክሮ እንደሚቀጥል ቃል ገብቷል። ይህንን የህዝብ ብሶትና ሰቆቃ በቅርብ የሚከታተሉ ታዛቢዎች በበኩላቸው የችግሩን ስፋትና ጥልቀት ጠቅላይ ሚኒስትሩ ስርዓቱ የቆመው በደም ላይ ነው ሲሉ ከተናገሩት ሀሳብ ጋር በማያያዝ የጉዳዩን አሳሳቢነት እየገለጹ ይገኛል። ስራ የሚገኘው በዘመድና በዘር መሆኑን አውቃችሁ ተንቀሳቀሱ ሲሉ የዩኒቲ ዩኒቨርሲቲ ፕሬዝዳንት ተናገሩ። የዩኒቲ ዩኒቨርሲቲ ፕሬዝዳንት ዶክተር አረጋ ይርዳው በተማሪዎች ከከፍተኛ ትምህርት ተቋማት ተመርቀው ወደ ስራ ዓለም ሲሰማሩ ያለውን ነባራዊ ሁኔታ በዘመድ በፓርቲ አሰራርና በዘር ላይ የተመሰረተ መሆኑን ተረድተው እንዲንቀሳቀሱ ጥሪ ማቅረባቸው ተነገረ። ዶክተር አረጋ ይህንን መልእክት ያስተላለፉት ሚያዝያ 8 ቀን 2018 ዓ.ም በተካሄደው ዩኒቲ ዩኒቨርሲቲ 44ኛው ዙር ተማሪዎች የምረቃ ስነ ስርዓት ላይ ባደረጉት ንግግር ፕሬዝዳንቱ ለተመራቂዎች ባስተላለፉት የሥራ ዓለም መመሪያ ላይ በሀገሪቱ ያለውን የሥራ ቅጥር ሁኔታ በግልጽ እንደሚከተለው ገልጸው ተመርቃችሁ ስትወጡ ስራ የሚገኘው በዘመድ በፓርቲ አሰራር በዘርና በጎጥ መሆኑን አውቃችሁ በዚህ መልኩ እንድትንቀሳቀሱ እንደሚያስፈልጋችሁ ልንገራችሁ ብለው አሳስበዋል። ፕሬዝዳንቱ ይህንን ንግግር ያደረጉት ተመራቂዎች ከዩኒቨርሲቲ መውጣታቸውን ተከትሎ ሊያጋጥማቸው የሚችለውን ተጨባጭ ፈተና ለማሳወቅና አስቀድመው እንዲዘጋጁ ለማሳሰብ እንደሆነ ተመልክቷል። በብቃትና በእውቀት ላይ የተመሰረተ አሰራር እንዲኖር በሚወተወትበት በዚህ ወቅት እንዲህ አይነት ነባራዊ እውነትን የጠቆመ ንግግር ከከፍተኛ ትምህርት ተቋም መሪ መሰማቱ ልዩ ትኩረትን ስቧል። ሆርሙዝ ተከፈተ ሲባል ዳግም መዘጋቱ ተሰማ። ባብኤል መንደብም ሊዘጋ እንደሆነ ተነግሯል። የዓለማችን እስትንፋስ የሆኑት የባብኤል መንደርና ሆርሙዝ ወሽመጥ በከፊልና በሙሉ ዝግ ሆነዋል። ኢራን ሆርሙዝን በከፈተች 24 ሰዓት ውስጥ ባልሞላ ጊዜ ውስጥ መዝጋቷን አውጃለች። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበረ። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብለዋል። በተመሳሳይ ሌላኛውም የዓለማችን ዋና ኮሪደር የሆነው ባብኤል መንደር ሰርጥ በከፊል የመዘጋት አደጋ ተጋርጦበታል። ሶማሊያ ሰርጡን ለመዝጋት ዝታለች። በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛቱን አንድነቷን ሉዓላዊ አደጋ ላይ የሚጥል ማንኛውም ሀገር በባብኤል መንደብ ወሽመጥ በኩል ያለውን የመተላለፊያ እድል መገደብ ጨምሮ የተለያዩ እርምጃዎች ይጠብቁታል ሲሉ በኢትዮ የሶማሊያ አምባሳደር አብዱላሂ ዋርፋ በኤክስ ገለጻቸው ላይ አስፍረዋል። አምባሳደሩ
የለየ ሀገር በስም ባይጠቅሱም የሶማሊያ መገናኛ ብዙሃን ዘገባዎች ግን ንግግሩ ያነጣጠረው በአመቱ አጋማሽ አካባቢ ለሶማሌላንድ ነፃ እውቅና በሰጠችው እስራኤል ላይ መሆኑን አመልክተዋል። የእስራኤል እርምጃ በበርካታ ሀገራት እንዲሁም በዓለም አቀፍና በቀጠናው ድርጅቶች ዘንድ ውዝግብ ደርሶበታል። ህንድ በሆርሙዝ ወሽመጥ መርከቦች ላይ የተፈጸመውን ጥቃት ተከትሎ የኢራንን አምባሳደር መጥራቷ ተነገረ። በሆርሙዝ ወሽመጥ በኩል ሲጓዝ በነበሩት ሁለት የህንድ ሰንደቅ ዓላማ በጫኑ የንግድ መርከቦች ላይ የተከፈተው ተኩስን ተከትሎ የህንድ መንግስት የኢራን አምባሳደርን ጠርቶ ማብራሪያ ጠይቋል። የህንድ ከፍተኛ የሥራ ኃላፊ በድርጊቱ ላይ ያላቸውን ከፍተኛ ስጋት የገለጹ ሲሆን በስትራቴጂካዊ የነዳጅ መስመሮች ላይ ለሚንቀሳቀሱ የህንድ መርከቦች አስተማማኝ የደህንነት ዋስትና እንዲሰጡ በአጽንኦት አሳስበዋል። ይህ የዲፕሎማሲያዊ እርምጃዎች የተወሰደው በወሽመጡ ላይ ያለውን ውጥረት በጨመረበት ወቅት ሲሆን ኢራን ለንግድ መርከቦች ሰላማዊና ያልተቋረጠ የባህር ጉዞ እንዲረጋገጥ ህንድ ጥሪ አቅርባለች ተብሏል። የአሜሪካ ጦር ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች በዓለም አቀፍ ውቅያኖስ ላይ ለመቆጣጠር ለመያዝ እየተዘጋጀች ነው ተብሏል። የዎል ስትሪት ጆርናልና የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር በሚቀጥሉት ቀናት ውስጥ ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች በዓለም አቀፍ ውቅያኖሶች ላይ ለመቆጣጠርና የንግድ መርከቦችን ለመያዝ እየተዘጋጀች ይገኛል። ይህም አሜሪካ በመካከለኛው ምስራቅ ብቻ ስታደርገው የነበረውን የባህር ላይ ቁጥጥር ወደ ሌላ ዓለም ማስተላለፍ አካል። ይህ ዘመቻ በቴሄራን ላይ የሚደረግ የምጣኔ ሀብት ጫና ለማሳደግ የታለመ የሰፊ ስትራቴጂ አካል ሲሆን ግቡም ኢራን የሆርሙዝ ስትሬትን እንድትከፍትና በኒውክሌር መርሃ ግብር ላይ ስምምነት እንድታደርግ ለማስገደድ ነው። የዩኤስ ሴንትራል ኮማንድ የባህር ላይ ከበባ በተሟላ ሁኔታ ተተግብሯል ሲል አውጇል። አድሚራል ብራድ ኩፐር እንደገለጹት የአሜሪካ ኃይሎች በባህር በኩል ወደ ኢራን የሚገባውን ሆነ ከኢራን የሚወጣውን ማንኛውንም የንግድ እንቅስቃሴ ያግደዋል። ከበባው ከተጀመረ ወዲህ ሴንትኮም 23 መርከቦች ጉዟቸውን አቋርጠው እንዲመለሱ ትዕዛዝ አስተላልፏል። ኢራን ለአሜሪካ የወደብ ከበባ ምላሽ ለመስጠት ቀደም ሲል የሆርሙዝ ስትሬትን ለመክፈት ያስተላለፈችው ውሳኔ ሰርዛለች። የኢራን አብዮታዊ ዘበኛ የጦር ጀልባዎች በኦማን ባህረ ሰላጤ ላይ በሚገኝ አንድ የነዳጅ ጫኝ መርከብ ላይ ተኩስ የከፈቱ ሲሆን የበላይ መሪዎች ሞጅታብ ካሜኒ የሀገሪቱ የባህር ኃይል በጠላቶች ላይ አዲስ መራራ ሽንፈቶች ለማድረስ ዝግጁ መሆኑን ገልጸዋል። ፕሬዝዳንት ትራምፕ በበኩላቸው የኒውክሌር ድርድሩ ስምምነት ላይ ካልደረሰ አሁን ያለው የተኩስ አቁም ከረቡዕ በኋላ እንደማይራዘም አስጠንቅቀዋል። ይህ ኢትዮ አምባ ነው። ሰናይ ጊዜን ተመኝ